ይህ ግሎባል ኒውስ ነው። ሰላም የቻናላችን ተከታታዮች፣ ከግሎባል ኒውስ ለዕለቱ የመረጥናቸውን ዜናዎች እናስደምጣችኋለን። የተለያዩ ወሬዎችንም ይዘናል። ፓኪስታን ድጋሜ እንምከር እያለች ነው። የመካከለኛው ምስራቅ ውጥረት ተከትሎ በኢስላማባድ ባለፈው አርብ ዕለት ያለ ውጤት መጠናቀቁን ተከትሎ ፓኪስታን ሁለተኛ ዙር ድርድር ጠርታለች። ሁለተኛው ዙር ድርድር ምን ላይ ያተኩራል? ዛሬ እንነግራችኋለን። በተመሳሳይም ከወደ ቻይና ይህንኑ የመካከለኛው ምስራቅ ጦርነትን በተመለከተ አዲስ ነገር ሰምቷል። ይህ ቻይና ይዛው የመጣቸው አዲስ ነገር ምንድነው? ወደ እናንተ ልናደርሰው መርጠነዋል። ደቡብ ኮሪያም በጦርነቱ ምክንያት አሁን ላይ የነዳጅ ዋጋ ለተወሰነ ጊዜ ሊቀጥል እንደሚችልም ግምቷን እያስቀመጠች ነው የምትገኘው። እንደዚሁም ደግሞ የእስራኤል አሜሪካና ኢራን ጦርነት በፓኪስታን ለድርድር የተቀመጡበት ስብሰባ ያለ ውጤት መጠናቀቁን ተከትሎ አሜሪካ የሆርሙዝ ሰርጥን እዘጋለሁ ማለቷንና መሰል ሀሳቦችን የምንነግራችሁ ይሆናል። ዛሬ ከወደ ግሪክም ንቦችን የሚመለከት አንድ አስደናቂ የተፈጥሮ ክስተት እንነግራችኋለን። ውድ የግሎባል ኒውስ ተከታታዮቻችን ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አገኙ። በቀዳሚነትም በአሜሪካና በኢራን መካከል ያለውን ውጥረት ለማርገብ የሚደረገውን ጥረት ተከትሎ ፓኪስታን ሁለተኛ ዙር ድርድር በዋና ከተማዋ እስላማባድ ለማስተናገድ ፍላጎት እንዳላት ገልጻለች። አሶሺየትድ ፕሬስ የፓኪስታን ባለስልጣናትን ጠቅሶ እንደዘገበው ይህ የውይይት ጥያቄ የቀረበው አሁን ያለው የተኩስ አቁም ስምምነት ከማብቃቱ በፊት ቀጣይ የዲፕሎማሲ መፍትሄዎችን ለማፈላለግ ነው ተብሎለታል። ድርድሩ እንደታቀደው የሚቀጥል ከሆነ በመጪው ሐሙስ ሊካሄድ እንደሚችል ይጠበቃል። ሁለቱ ወገኖች ሌላ የተለየ ቦታ እንዲሆን ካልጠየቁ በስተቀር ኢስላማባድ ለውይይቱ ዝግጁ መሆኗ ተገልጿል። ፓኪስታን በዋሽንግተንና በቴህራን መካከል ያለውን ዲፕሎማሲያዊ ገደል ለመድፈን በድጋሚ ቁልፍ ድልድይ ሆና ብቅ ያለች ሲሆን ድርድሩ በኢስላማባድ ስኬታማ ከሆነ በመካከለኛው ምስራቅ ለሚንቀለቀለው እሳት ብቸኛው ማቀዝቀዣ ሊሆን እንደሚችልም ከወዲሁ ግምት ተሰጥቶታል። ምንም እንኳን የመጀመሪያው ዙር ድርድር ያለ ስምምነት ቢጠናቀቅም ዲፕሎማሲያዊ ጥረቱ የአንድ ጊዜ ሳይሆን በቀጣይነት ያለው ሂደት አካል መሆኑን ባለስልጣናቱ አረጋግጠዋል። አዲሱ የአሜሪካና የኢራን ግንኙነት በመጪው ሐሙስ በይፋ ሊጀመር እንደሚችል የአሜሪካ ባለስልጣናት ፍንጭ ሰጥተዋል። ይህ የፓኪስታን ተነሳሽነት በክልሉ ያለውን የጸጥታ ሁኔታ ለማረጋጋትና በሁለቱ ሀገራት መካከል ያለውን ልዩነት በውይይት ለመፍታት ትልቅ እድል እንደሚፈጥርም ይታመናል። ዜናዎቻችን እንደቀጠሉ ናቸው። ይህ በእንዲህ እንዳለም ከወደ ቻይና ይህንኑ የመካከለኛው ምስራቅ ጦርነትን ተከትሎ አዲስ ነገር እየወጣን የሚገኘው የቻይናው ፕሬዝዳንት ሺ ጂንፒንግ በመካከለኛው ምስራቅ ሰላምና መረጋጋትን ለማጠናከር ያለመ ባለ 4 ነጥብ የውሳኔ ሀሳብ ማቅረባቸውን የሀገሪቱ ብሔራዊ የዜና አገልግሎት ሺንዋ ዘግቧል። ፕሬዚዳንት ሺ ጂንፒንግ ይህንን ሀሳብ ያቀረቡት ከአቡዳቢው አልጋ ወራሽ መሐመድ ቢን ዛይድ ጋር ባደረጉት ውይይት ላይ መሆኑን ዘገባው አመላክቷል። የውሳኔ ሀሳቡ በሰላም አብሮ መኖር፣ ብሔራዊ ሉዓላዊነትና የዓለም አቀፍ የሕግ የበላይነት የሚሉትን መሰረታዊ መርሆች የሚያጎላ ሲሆን ከዚህ በተጨማሪም የደህንነትና የልማት ቅጂዎች አስፈላጊነት ላይ ያተኮረ ነው። የቻይናው መንግስት ቴሌቪዥን ጣቢያ ፕሬዚዳንቱን ጠቅሶ እንደዘገበው ሺ ጂንፒንግ በውይይታቸው ወቅት በመካከለኛው ምስራቅ የሚገኙ የባህረ ሰላጤው ሀገራት ሉዓላዊነት፣ ደህንነትና የግዛት አንድነት በቅንነት ሊከበር ይገባል ሲሉም ጥብቅ አቋማቸውን አንጸባርቀዋል። ውድ የግሎባል ኒውስ ተከታታዮቻችን ወደ ሌላው ዓለም አቀፍ መረጃችን ስናልፍ ደግሞ በሆርሙዝ ባህረ ሰላጤ እየተባባሰ የመጣውን ውጥረት ተከትሎ ከፍተኛ የነዳጅ ዋጋና የአቅርቦት ሰንሰለት መስተጓጎል ለተወሰነ ጊዜ ሊቀጥል እንደሚችል የደቡብ ኮሪያ ፕሬዝዳንት ሊ ጄሚዩንግ አስጠንቅቀዋል። ሮይተርስ የዜና ወኪል እንደዘገበው ፕሬዝዳንቱ ከካቢናቸው ጋር ባደረጉት ስብሰባ ላይ በዓለም አቀፍ የኃይልና የጥሬ ዕቃ አቅርቦት ሰንሰለት ላይ የተፈጠረው ችግር እንደዚሁ የነዳጅ ዋጋ ንረት ለተወሰነ ጊዜ ይቀጥላል ብለዋል። መንግስታቸው ይህንን አጣዳፊ ቀውስ ለመቋቋም የረጅም ጊዜ እቅድ ነድፎ መንቀሳቀስ እንዳለበት ያሳሰቡት ሊ ጄሚዩንግ አማራጭ አቅርቦት ሰንሰለቶችን ማልማት፣ የመካከለኛና የረጅም ጊዜ የኢንዱስትሪ መዋቅር ሽግግር ማድረግ እንደዚሁም ከፕላስቲክ ጥገኝነት ወደ ተላቀቀ ኢኮኖሚ መሸጋገርን እንደ ዋነኛና ቅድሚያ የሚሰጣቸው ሀገራዊ ስትራቴጂያዊ ፕሮጀክቶች አድርገን እንድንገፋባቸው ጠይቃለሁ ሲሉ አቅጣጫ አስቀምጠዋል። በአጭር ጊዜ መፍትሄነት ግን የሊ ጄሚዩንግ አስተዳደር አሁን ላይ ዋነኛ ቅድሚያ ሰጥቶ እየሰራ ያለው በባህረ ሰላጤው አካባቢ ተዘግቶባቸው የቆሙ 7 ወደ ደቡብ ኮሪያ የሚያመሩ የነዳጅ ጫኝ መርከቦች ወይም ታንከሮች
ታንከሮች በሰላም ወደ ሀገራቸው የሚገቡበትን መንገድ በማመቻቸት ላይ መሆኑን ዘገባው አክሎ አብራርቷል። ይህ በእንዲህ እንዳለ የሀገሪቱ ውጭ ጉዳይ ሚኒስትር ቾ ሂዩን በዚሁ የካቢኔ ስብሰባ ላይ እንዳሳወቁት መንግስት የኃይል አቅርቦት አማራጮችን ለማስፋትና ደህንነቱን ለማረጋገጥ በማሰብ ወደ ዲሞክራቲክ ሪፐብሊክ ኮንጎ፣ አልጄሪያና ሊቢያ ልዩ ልዑካን ልኳል። በዚህ የዲፕሎማሲና የኢኮኖሚ ጥረት ጋር በተያያዘም የፕሬዝደንቱ ጽህፈት ቤት ኃላፊ ካንግ ሁንሴክ ካለፈው ሳምንት ጀምሮ በተመሳሳይ ተልዕኮ ወደ ካዛኪስታንና ሌሎች ሀገራት ማቅናታቸው ተገልጿል። ይህ እየሆነ ባለበት ወቅት ታዲያ አሜሪካ ሙሉ በሙሉ በሆርሙዝ የሚያልፉ መርከቦች በባህረ ሰላጤው እንዳያልፉ ከልክላለች እየተባለ ነው የሚገኘው። ከደቂቃዎች በፊት በወጡ የመረጃ ምንጮች አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ የሚገቡና የሚወጡ መርከቦችን እንደምታገድ ማስታወቋም የሚታወስ ነው። የአሜሪካ ማዕከላዊ እዝ ሴንትኮም የአሜሪካ ኃይል ባህረ ሰላጤውን ጨምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ያለ ልዩነት እገዳውን እንደሚፈጽም ገልጿል። ይሁን እንጂ ሴንትኮም የአሜሪካ ኃይሎች ከኢራን ወደቦች ውጭ በሚደረገው የመርከቦች ነፃ እንቅስቃሴ ላይ እንቅፋት እንደማይሆንም አስታውቋል። በአሜሪካ በ2022 የወጣው ሕግ የባህር መስመርን መዝጋት የሁሉም ሀገራት መርከቦችና አውሮፕላኖች ጠላትና ገለልተኛ ወገኖች ወደ ተለዩ ወደቦች፣ አየር ማረፊያዎች ወይም የባህር ዳርቻ አካባቢዎች በጠላት ሀገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይም እንዳይወጡ ለመከልከል የሚደረግ የጦር እንቅስቃሴ በማለት ይበይነዋል። ትራምፕ እንዳሳወቁት ታዲያ አሜሪካ ከዛሬ ጀምሮ በኢራን ወደቦች መርከቦች እንዳይንቀሳቀሱ ዘግታለች። የመከላከያ ተንታኞች ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራንን ወደቦች ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ላይ ባለመደረሱ የትራምፕን ብስጭት የሚያንጸባርቅ ነው ብለውታል። በመጨረሻም ወደ ድንቃድንቅ ዜናችን እናልፋለን። የተከበራቸው የግሎባል ኒውስ ተከታታዮቻችን ንቦች የቅዱሳኑን ፊት ለምን አይጋርዱም? አስገራሚው የግሪክ ክስተት። ነገሩ እንዲህ ነው። በአቴንስ ግሪክ የሚኖሩ ንብ አናቢው ኤሲዶሮስ ቲሚኒስ ለዓመታት የታዘቡት ክስተት በአሁኑ ወቅት የብዙዎችን ቀልብ እየሳበ መነጋገሪያም እየሆነ ይገኛል። ንቦቹ በንብ ቀፎ ውስጥ በሚቀመጡ የኦርቶዶክስ ቅዱሳን ስዕላት ላይ የሚሰሩት አስደናቂ ተግባር ለብዙዎች ታላቅ መንፈሳዊ ትርጉም ሲሰጥ ቆይቷል። በግሪክ የተፈጠረው ምንድን ነው? ንቦቹ በስዕላቱ ላይ ቀፏቸውን ሲቀልሱ የቅዱሳኑን ፊትና ገጽታ ሳይሸፍኑ በዙሪያው ያለውን ቦታ ብቻ መርጠው መስራታቸው እጅግ አስገራሚ ሆኖ ተገኝቷል። ይህ ድርጊት ለብዙ ምዕመናን ተአምራዊ ቢመስልም ሳይንሳዊ የሆኑ መላምቶችም ተቀምጠውለታል። አብዛኞቹ የቅዱሳን ስዕላት በልዩ ቫርኒሽ ወይም ደግሞ ዘይት የተቀቡ በመሆናቸው ገጽታቸው እጅግ ልሙጥና የሚያንሸራትት ነው። ይህም ንቦቹ ሰም አውጥተው በላዩ ላይ ለመጣበቅ እንዳይችሉ ያደርጋቸዋል። ንቦቹ በተፈጥሯቸው ለመጣበቅ የሚያመቻቸውን ሸካራ የሆኑ የስዕሉን ጠርዞችና የእንጨት ክፍሎች ይመርጣሉ። በስዕሎቹ በተለይም በቅዱሳኑ ፊት ላይ ጥቅም ላይ የዋሉ የኬሚካል ንጥረ ነገሮችና ቀለሞች ንቦቹን የመከላከል ወይም ደግሞ ሪፔል የማድረግ ባህሪ ሊኖራቸው እንደሚችል ይገመታል። ባጭሩ በአይን የሚታየው ይህ አስደናቂ ትዕይንት ተፈጥሮ ከሰው ልጅ ጥበብ ጋር ያደረገችው ማራኪ መስተጋብር ውጤት ተደርጎ ሊወሰድ ይችላል። መረጃው ከሀሩሃ ዜናና ስፖርት የመረጃ ምንጭ የተገኘ ነው። ውድ የግሎባል ኒውስ ተከታታዮቻችን ለሰዓቱ የያዝናቸው ዜናዎቻችን እነዚህ ነበሩ። ተጨማሪ መረጃዎችን እንድታገኙ ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ።